ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ይህ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የጋት ውሎ አጫጭር የመረጃ ፕሮግራማችን ነው። ዕለተ ቅዳሜ ታህሳስ 18 2018 የጋት የውሎ አጫጭር መረጃዎች ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየታችሁን በስፋት አካፍሉ። ኮሜንት ቦክሱ ላይ እንመማርበታለን። እርስ በራስ እንመማርበታለን። ሐሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ቻት ደግፉ። በጣም ብዙ ጊፍት ያስፈልገናል። አስተማማኝ የሆነ መረጃ ወደ እናንተ እያደረስኩ ስለሆነ ማለት ነው። አሁንም በከፍተኛ ደስታ ውስጥ ነው ያለሁት። መቼ ይሄ ደስታ እንደሚለቀኝ አላውቅም። ባይለቀኝም ደስ ይለኛል። አክቹዋሊ ሰፋ ያለ ምልከታን በሶማሌላንድ ህጋዊ የአገርነት እውቅና ዴጆር ሪኮግኒሽን ከእስራኤል ባገኘችው ዙሪያ ሐሳብ አስተያየቴን አካፍላችኋለሁ። ደን ሱዳን ኢትዮጵያን ልትወጋ ትችላለች፣ ልትወር ትችላለች፣ ጥቃት ልትፈጽም ትችላለች የሚል አፍሪካ ኢንተለጀንስ የፈረንሳይ ጋዜጣ ነው። እሱ ያወጣው መረጃ ላይ እንዲሁ የራሴን ምልከታ ነግራቸዋለሁኝ። ዜሮ የለውም ፖለቲካ፣ አንድ የለውም ፖለቲካ። የኃይል አስተላለፍ ባላንስ ኦፍ ፓወር ነው ያለው። ግን ደስ የሚለው በጋት ሚዲያ የተተነተኑ በጋት ሚዲያ የቀረቡ መረጃዎች ሁሉ ትክክለኛ ስለመሆናቸው ሩቅ ሳልሄድ እርስዎ፣ አንተ፣ አንቺ እማኞች ናቸው። ለዛ ነው ጋት ሚዲያን ማጠናከር ወደ ተሻለ የድምጽ ወደ ተሻለ ምስል ማሳደግ አለብን። የጋራ አቅም እንፈጥርበታለን የምላችሁ ድጋፍ እያደረጋችሁ ነው። የሱፐር ታንክስ ድጋፍ ዛሬ በጣም ያስፈልጋል። ትናንት ድጋፍ አድርጋችኋል ወዳጆቼ፣ ቤተሰቦቼ። በአጭር መረጃ የመጀመሪያው በዛሬው ዕለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ምክትላቸው አቶ አማኑኤል አሰፋን አስከትለው በትግራይ ክልል ያሉ የተፈናቃይ ካምፖችን መጎብኘት ጀምረዋል። ጥሩ ነው መጎብኘታቸው። በዛው የሚጠይቋቸው ተፈናቃዮች እየደረሰው ይህን ያህል ነው፣ ሂዩማኒታሪያን የሰብአዊ እርዳታ አቅራቢዎች ይህን ያህል እርዳታ እንሰጣለን የሚል ሪፖርት ነው ቢሮዬ ላይ እየቀረበልኝ ያለ። ያ በትክክል ይደርሳቸዋል ወይ ብለው ይጠይቋቸው፣ እንዲጠይቋቸው ተስፋ አደርጋለሁ። ሁለተኛ ህወሓት የአባልነት ክፍያ እንዲሁም ልዩ ልዩ መዋጮ እያለ በእርዳታ ጣቢያ ጉሮሯቸውን አንቆ ብር የሚቀበለውን እጃቸውን ሊጎርሱ ያሏትን እርዳታ እየነጠቀ የሚበላውን እንዲያቆም ይወያይ። ከዛ ባለፈ ተፈናቃዮች እንዲመለሱ አይፈልግም ህወሓት። የማይፈልገው እዛ ተፈናቃይ ያሉት ህፃጽን ጨምሮ ከ147 አካባቢ መጠለያ ጣቢያ ውስጥ ያሉትን ለቀጣይ ጦርነት አንደኛ መማገድ ይፈልጋል። ሁለተኛ የወልቃይት ጠገዴ ሰቲት ሁመራ ተፈናቃዮች ልክ ጠለምት ላይ እንደሆነው ልክ በደቡብ ትግራይ የሚለው ይሄ አላማጣን ይዞ እንደተመለሱት ከተመለሱ ሙሉ ለሙሉ ታጣቂ ወደ ቀዩ ይመለሳል። አትመለስም፣ ብትመለስም ደግሞ ይጨፈጭፉሃል፣ ያጠፉሃል፣ ብሔራዊ ውርደት ይፈጽሙብሃል የሚል ፕሮፓጋንዳ እየነዛ ጥቂት እጅግ በጣም ቢበዛ 100 ብያቸዋለሁ። ለ100 ሰዎች ውስኪ መጠጫ ነው የትግራይ ደም የሚፈሰው። 100 ሰዎች የተሻለ የላመ የጣመ ይበሉ ዘንድ የስልጣንን ትሩፋት እስከ መጨረሻ ያጣጥሙ ዘንድ ያ ቤተሰብ ያ ፊውዳሊዝምን እጠላለሁኝ የሚለው በወሬ ደረጃ በተግባር ግን ፍጹም አብሶሉት ፊደል የሆነው ቤተሰብ የስብሐት ነጋ ቤተሰብ በትግራይ ህዝብ ዘንድ ቆይቶ በትግራይ ህዝብ ላይ ተንጠልጥሎ ዋግምቱን ሰክቶ ደሙን እየጠጣ አጥንቱን እየከሰከሰ እንደ ችቦ ማገዶ እያሰረ ሂማን ወይ ብያለ ለጦርነት እየማገደ ገሚሱን በአገር ውስጥ ውጊያ ቀሪውን ደግሞ በተለላችነት ሱዳን ውስጥ ለኤርትራ ብሔራዊ ጥቅም ለስትራቴጂክ ደብዝ መሳሪያ ለመሆን ጦርነቱ በኤርትራ ምድር እንዳይሆን ይህንን እያደረገ
ለጥፋት ዓላማው መጠቀም ይፈልጋል። ይህንን ሌተናል ጀነራል ታደሰ ወረደ ማብራራት፣ ከተፈናቃዮች ጋር መነጋገር፣ መወያየት አለባቸው። ዘላቂው መፍትሄ ኢትዮጵያ ውስጥ መፈናቀሉ እጅግ አሳፋሪው የታሪካችን አካል ነው። የሚያሳፍረው ነው። በማፈናቀሉ ጀርባ ጽንፈኞች አሉበት። የአማራ ፋኖ ያፈናቅላል፣ ሸኔ ያፈናቅላል፣ ህወሓት ያፈናቅላል። ማፈናቀሉ ጥቅም አለው። ህዝቡን ታስቆጣበታለህ፣ ተስፋ ታስቆርጥበታለህ፣ የሚታገል የሰው ኃይል ትመለምልበታለህ፣ ለትግልህ አመክንዮ ሎጂክ ታቀርብበታለህ። እየተፈናቀለ ከርስቱ ከመሬቱ ምናምን እያልክ ትከሰክስበታለህ። ተፈናቃዮች እንዲመለሱ የማይፈልጉት ጽንፈኞች ናቸው። መንግስት ወለጋ ሲመልስ ከደብረ ብርሃን የነበሩ ተፈናቃዮችን ወደ ወለጋ ሲመልስ ታስታውሳላችሁ። ሚዲያዎችን መጥራት አያስፈልግም። ውሃ የሚቀዱት በሚሊሻ ታጅበው ነው። ተገደሉ፣ እርምጃ ተወሰደባቸው የተባለ ሰፊ ፕሮፓጋንዳ ነው የተሰራው። ለምን እንዴ? ችግር የለውም ታዲያ ሌላው ቀሪውን እኮ ተነጋግረን መፍታት እንችላለን በኢትዮጵያ ማዕቀፍ ውስጥ የሚባለውን ነገር ይፈሩታል። ሰው ሌተናል ጀነራል ታደሰ ወረደ ይህን መጠየቅ መቻል አለባቸው። የፌዴራል መንግስት ከዓለም አቀፍ የሰብአዊ እርዳታ አቅራቢዎች ጋር በመሆን እያቀረበ ያለው ድጋፍ በትክክል ይህን ያህል ዳታ ደርሶኛል ያለ ነው፣ ይሄ እየደረሳችሁ ነው ወይ የሚለውን መጠየቅ መከራከር ወሳኝ ነገር ነው። የጆይንት ኢመርጀንሲ ኦፕሬሽን ኢትዮጵያ ወርልድ ቪዥን ኢንተርናሽናል የኢትዮጵያ አደጋ መከላከል እነዚህ ተቋማት ሌሎችም አሉበት። ንጹህ መጠጥ ውሃ የሚያቀርቡ መድኃኒት የሚያቀርቡ በትክክል እየደረሳቸው ነው ወይ ማለት ያስፈልጋል። አሊያ በጽንፈኛ ህወሓት አመራር እየተጎተቱ አንድ እግርን በሰላም መንገድ አንድ እግርን ደግሞ በግጭት መንገድ ለትግራይ ህዝብ መፍትሄ ማምጣት አይቻልም። ኤኒዌይስ ይሄ አንደኛው ነገር ነው። መጎብኘታቸው ግን ቢዘገይም ክፋት የለውም ለማለት ፈልጋለሁ። ሌላው እንግዲህ የኢትዮጵያ መንግስት በዙሪያ ያሉ ወደቦችን ማለትም የሶማሌላንዱን በርበራ፣ የኬንያውን ሞምባሳ፣ የጅቡቲን ወደብ ጅቡቲን ዶራሌህን ጨምሮ የሱዳንን ፖርት ሱዳን ለማስተሳሰር የ5000 ኪሎ ሜትር የፊዚቢሊቲ ስተዲ የአዋጭነት ጥናት አጠናቆ ወደሚመለከተው ፋይናንስ ወደ ማፈላለግ ወደ ትግበራ ለመግባት ዝግጁ መሆኑን የፌዴሪ ትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርኦ ሐሰን ገልጸዋል። እንደምታውቁት ኢትዮጵያ ተስፋ ያላት ሀገር ነች። ኢትዮጵያ ተስፋ እንዳላት ወዳጆቿም ጠላቶቿም በኩል የሚመሰክሩት ጉዳይ ነው። ይህን ተስፋ ያለው ሀገር ይህንን ሊያድግ የተነሳ ሀገር እጅግ ሰፊ ቁጥር ያለው ህዝብ 130 ሚሊዮን ፕላስ ሰፊ መሬት ወጣት በትምህርት ቤት ያሉ ወጣቶች የብዙ አፍሪካ ሀገራት ድምር ነው ብዛቱ። ሰፋፊ ነገን ተኮር የሆኑ ኢንቨስትመንቶች ትምህርት ላይ፣ ጤና ላይ፣ አርቲፊሻል ኢንተለጀንስ ላይ የሚያደርግ ሀገር፣ የገጸ ምድርና የከርሰ ምድር ሀብቶች ያሉት ሀገር። ድህነት መገለጫዬ ነው፣ ድህነት መለያህ ነው የሚባለውን ያንን ኦልድ ሪቶሪክ ኦልድ ናሬቲቭ አሽቀንጥሮ ጥሎ ኢትዮጵያ ትችላለች፣ ኢትዮጵያ ትነሳለች፣ በራሷ አቅም ታምር መፍጠር እንደምትችል ያሳየ ታላቁ ህዳሴ ግድብ ህያው ምስክር ነው። 10 ቢሊዮን ዶላር ኢንቨስትመንት አንድ የዞን ከተማ ላይ ብቻ ጎዴ ላይ ያደረገ ህዝብ፣ የጎዴ ማዳበሪያ ፋብሪካ፣ የጎዴ ሊኪፋይድ ናቹራል ጋዝ፣ የጎዴ ተርማል ኢነርጂ፣ የጎዴ ፔትሮኬሚካል ኢንዱስትሪ፣ እዛው ውስጥ ማዳበሪያ ቀረጢት፣ ለማዳበሪያ አፈር ማዳበሪያ የሚሆን ፈርቲላይዘር፣ ይህንን ያለበት ሰፋፊ ኢንቨስትመንቶች እየሳበ ያላለ የ12 ቢሊዮን ዶላር 12.4 ቢሊዮን ዶላር ዓለም አቀፍ የአውሮፕላን ማረፊያ ጣቢያ አቡሴራ ቢሾፍቱ እያስገነባ ያላለ
ያኛውንም ከዋናው ቦሌ ኢንተርናሽናል ኤርፖርት ጋራ በፈጣን ባቡር በፈጣን ኤክስፕረስ ወይ የሚያስተሳስር ሰፋፊ የኃይል መሰረተ ልማት እየገነባ ኃይል ማመንጫ ኃይል መሰረተ ልማት እየገነባ ያለ ሀገር ይቻላልን በወሬ በትርክት ሳይሆን በተግባር እየሰራ ያለ ሀገር ዛሬ ከ67 ከተሞች በላይ በአፍሪካ ሞዴል የሚሆኑ የወደፊቱን ከተማ የመጪውን ዘመን ስማርት ከተሞች ዛሬ እየገነባ ያለ እየተማረ እየሰራ የሚማር እየተማረ የሚሰራ ሀገር ነው። ውስንነቶች የሉም ወይ? አሉ። እጅግ በጣም ብዙ ውስንነቶች አሉ። የሚጠቅመን የቱ ነው? ጨለማውን መውቀስ ወይንስ ጨለማውን ለማብራት ክብሪት መለኮስ? ምርጫው የኛ ነው። ባዕዳንና የባዕዳን ተላላኪ ባንዳዎች ጨለማው ውስጥ እንድንቆዝም ድህነት መገለጫችን ነው ብለን እንድናምን ባዕዳን በቀየሱልን የርዕዮተ ዓለም መስመር ውስጥ እንድንፈስ የባዕዳን አሸርጋሽ ተላላኪ ሆነን ከኛው ከራሳችን በሚገኝ ሳንቲም መልሰው እየወረወሩልን በዛ ለመኖር ፍላጎቱ ያላቸው ባዕዳን ባንዳዎች አሉ። ነገር ግን ኢትዮጵያ መገለጫው አርበኝነት መገለጫው ጀግንነት ስለሆነ ህዝቡ ይሄንን ሴራና ስራ በጣጥሶ ሰፋፊ ስራዎችን እየሰራ ነው። የበርበራ ወደብ ሙሉ ለሙሉ በኋላ እናየዋለን። ዩናይትድ አረብ ኤሚሬት ዲፒ ወርልድ እያለማው ያለ ነው። 4 ሶማሌላንድ ውስጥ ያሉ 4 በርበራን ኤጋል ኢንተርናሽናል ኤርፖርትን ሀርጌሳ ያለውን የቦርማን ጨምሮ 4 ዓለም አቀፍ የአውሮፕላን ማረፊያ ጣቢያዎችን ዩናይትድ አረብ ኤሚሬት የሚገነባ ይሆናል። በተመሳሳይ ከበርበራ በጎዴ በድሬዳዋ ያለው ከኢትዮ ጅቡቲ ምድር ባቡር ጋር የሚገናኝ አሊያም የሬልዌይ ኔትወርክ የሚባለው የሚገናኝ አሊያም ኢንዲፔንደንትሊ እስከ አዲስ አበባ የሚዘረጋ ፋይናንስ ከዩናይትድ አረብ ኤሚሬት እንደሚገኝ ተስፋ ይደረጋል። በተመሳሳይ ሞምባሳን የአውሮፓ ህብረት ሰፖርት እንደሚያደርገው ይጠበቃል። ጅቡቲ ሞሮለስ ኮኔክትድ ነው፣ ያለቀ ጉዳይ ነው። ጅቡቲ ላይ ያለው ወደቡ ላይ የሚደርስ እዛው ዶራ ላይ ጋር የሚደርስ መሰረተ ልማት የመዘርጋት ነው። በተመሳሳይ የአዲስ አበባ ኮምቦልቻ ሐራ መቀሌ ያለውን ይሄ ያፒ መርከዚ የያዘውን እሱን የማጠናቀቅ እሱም ቀሪ ስራዎችን የማጠናቀቅ ስራዎች ጥናቶች ተጠናቀዋል። ከፖርት ሱዳን ጋርም ይሄ ይደረጋል። ይሄ ሲደረግ አንዳንድ ሰዎች ይጠይቃሉ፣ ተጽፎም አይቻሉ እንደ ኮሜንት ኢትዮጵያ ፖርት የአሰብ ፖርትን ተወች ሚላል። ኢትዮጵያ ትልቅ ሀገር ነው። ኢኮኖሚካል አድቫንቴጅ አለ። ለምሳሌ የበርበራ ወደብ በአብዛኛው ለደቡብና ደቡብ ምስራቅ አካባቢ ኢኮኖሚካሊ ፊዚብል ነው። ወደ ላይ ወደ መቀሌ እናድርሰው ብንል ትራንስፖርት ወጪ ይጨምርብናል። አሰብ እስከ ባህር ዳር መቀሌን ይዞ አፋርን ይዞ እስከ ሰሜን ሸዋ ባለው አዋጭ ነው። ኢብን አዲስ አበባ ድረስ ቢመጣ አዋጭ ነው። ወራስ ጎንደርን ይዞ ይሄ ወልቃይት ጠገዴ ሰቲት ሁመራን ማዕከላዊ ጎንደር እዚህ ጎንደርን ይዞ እስከ ደቡብ ጎንደር ድረስ የምጽዋ ወደብ አስተማማኝ ነው። ሞምባሳ ለደቡብ ኢትዮጵያና ለደቡብ ምዕራብ ለደቡብ ወደ ቤንሻንጉልን ይዞ እጅግ በጣም አዋጭ ነው። አስቀድሜ ጅቡቲ ስላቸው የጅቡቲ የዶራሌ ፖርት ደሱ አለ። ጅቡቲን ራሱን ዲ ኢትዮጵያን ኢ ሳውት ሱዳን ይሄንን የሚያስተሳስር የደሱ ፕሮጀክት አንድ አካል አለ እዛው ጁባ ድረስ ለመዘርጋት የተያዘ የአውሮፓ ዩኒየን ጌትዌይ ትልቅ ኢንቨስትመንት ምንጭ ይሆናል። ሌሎችንም በራሳችን አቅምም ከአፍሪካ ህብረትም ከሌሎች ኢምፖርት ኤክስፖርት ባንኮች ከቻይናም ከኢንዲያን ኤግዚም ባንክ በማድረግ ኢትዮጵያን ማስተሳሰር ባቡር ሲመጣ መንገድ ሲመጣ ኤሌክትሪክ ሲዘረጋ ያ ኤሌክትሪክ መሰረተ ልማቱ ደግሞ ከጣቢያዎች ጋር ኮኔክት ሲደረግ መብራት ኔትወርክ ሲያዝ ሰፊ ህዝብ አለን፣ ሰፊ ሊታረስ የሚችል መሬት አለን፣ ውሃ አለን። ይሄን አስተሳስረን ኢትዮጵያን በአፍሪካ ቀዳሚ የኢኮኖሚ ባለቤት ማድረግ ከባድ የቤት ስራ ይጠይቃል። ስራው ሲሰራ ግን በጣም በቀላል በአጭር ጊዜ ማክሲመም በ10 ዓመት ማሳካት የሚቻል ነው። ለዚህ እንስራ። የሚጎትቱን ሰዎች አሉ።
የምታውቁትን በትናንት አስተሳሰብ ዛሬን ለመቀመር የሚፈልጉ ሰዎች አሉ። ኖን በላቸው። ችግር አለ ወይ ኢትዮጵያ ውስጥ? አዎ አለ ችግር። ብዙ ችግሮች መዘርዘር እንችላለን። አንዱ እኮ ኢትዮጵያውያን ኢትዮጵያ ውስጥ መፈናቀላቸው እኮ አሳፋሪ ታሪካችን ነው። ያ አሳፋሪ ታሪካችን ግን የሆነ ለምንድን ነው? በአስተሳሰብ ደረጃ በቀደመው አስተሳሰብ ገሚሱ በአብዮታዊ ዲሞክራሲ የሚያስብ ሰው አለ። ገሚሱ ከ50 ዓመት በፊት የወደቀውን የፊውዳሊዝም እሳቤ ኢምፔሪያሊዝምን ሙአ ተዋህዶ ሙአ አንበሳ ምናምን እያለ ይቀባ ወይስ ዝም ብሎ ይንገስ የሚል የሰለሞንን ዳይናስቲ መልሳለሁ የሚል ቅዠታም አለ። በነብር የሚጠበቅ ምናምን ባጋዘን እንደዚህ ምናምን የሚል አጋሰስ አለ። ይሆናል አይሆንም። ግን ያን ቅዠት ተሸክሞ 4ም 5ም ሆኖ ኋላ ቀር ክላሽ ተሸክሞ እንገፍ የሚል ጊዜና ቦታ ሲሰጠው ጉዳት የሚያደርስ ሰዎችን የሚያፈናቅል አለ። ከውጭ ደግሞ ተቆራጭ ሰጥቷል። የናይል ጉዳይ ደግሞ አለዚኛ ኢትዮጵያ መነሳቷ በቃ ኢትዮጵያን ብድር ብንከለከላትም ኢትዮጵያውያን ያደርጉታል የሚል ዓለም አቀፍ መግባባት ተፈጠረ። ማንም ሀገር የማንም ሀገር ኢሊት የማንም ሀገር ኢንፍሉዌንሰር ተጽዕኖ ፈጣሪ የታላቁ ኢትዮጵያ ህዳሴ ግድብን ሂዶ ሲያይ እውን እናንተ ናችሁ የሰራችሁት ነው የሚል በምን ታምር እንደ ታምር ነው መመዝገብ ያለበት። ሚራክል ነው እያሉ ያሉት ሰው ይሄንን ለማስቆም በግጭት ውስጥ እንድናልፍ የሚፈልጉ ቡድኖች አሉ፣ አገራት አሉ። እነሱን ማሸነፍ የምንችለው በማልቀስ በመውቀስ አይደለም፣ በመስራት ሴራቸውን በመበጣጠስ ነው። ለዚህ የጊዜው የጂኦፖለቲክስ የኃይል አስተላለፉ ከኢትዮጵያ ጎን ነው። ከበብን ሲል ይከበባል፣ አፈረስን ሲል ይፈርሳል፣ ጨረስን የጊዜ ጉዳይ ነው በቃ ትግስታችን አልቋል ሲል ጉያው ስር ጭራውን እንዲቆልፍ ስራዎች እየተሰሩ ነው ያሉት። ሰው የዚህን የበርበራ ሞምባሳ ጅቡቲና ፖርት ሱዳን አስተሳስሮ ኢትዮጵያን በአራቱም አቅጣጫ በባቡር በመንገድ በኔትወርክ ከዛ ደግሞ አብሮ የሚመጣው የዲጂታላይዜሽን የአርቲፊሻል ኢንተለጀንስ የሮቦቲክስ እነዚህ ነገሮች ሲመጡ ኢትዮጵያ ታድጋለች። የውስጥ ችግር የሌለበት ሀገር የለም። ይሄ ነው። ሌላው እንግዲህ ወደ ዋና ወደ ዕለታዊ ጉዳይ ስመለስ በትናንትናው ዕለት እስራኤል የመጀመሪያ ሀገር በመሆን የመጀመሪያ ሀገር የሆነው ከዚህ በፊት ለሶማሊላንድ የሀገርነት ዕውቅና ሰጥቷቸው ነበር። መቼ? በ26 ጁላይ 1960 ከእንግሊዝ ቅኝ ግዛት ነፃ ስትወጣ ሶማሌላንድ ያ ከእንግሊዝ ቅኝ ግዛት ነፃ ስትወጣ እንግሊዝ ታስተዳድረው የነበረውን የቅኝ ግዛት ድንበር ይዛ ነው። የአፍሪካ ህብረት የረሳው አንድ ጉዳይ እሱ ነው። የታወቀ ድንበራቸውን ይዘው ወጡ። በ26 ጁን 1960 5 ቀን ቆዩ። 26 27 28 29 30 በአንድ በጣሊያን ተተዳደር ከነበረችው የጣሊያን ሶማሌ ጋር በመሆን ዩኒየን መስርተው የሶማሊያ ፌደራል መንግስትን መሰረቱ። ያኔ ሶማሌላንድ ነፃ በወጣችበት ወቅት 35 ሀገራት ለሶማሌላንድ ህጋዊ ዕውቅና ዲጁር ሪኮግኒሽን ሰጥተዋታል። አንዷ ኢትዮጵያ ነች። አሜሪካ በውጭ ጉዳይ ሚኒስትሯ በኩል የኮንግራቹሌሽን ሜሴጅ ቴሌግራም ልከዋል። ኢትዮጵያ፣ አሜሪካ፣ ራሷ እንግሊዝ፣ ፈረንሳይ፣ እስራኤል ሰጥተዋል። 35 ሀገራት ዘንድ ይሄ ዕውቅና በ1 ጁላይ 1960 የተሰጣቸው ዕውቅና በኋላ ላይ ዚያድ ባሬ ሲወድቅ በ18 ሜይ 1991 ከኤርትራ ቀድሞ ኢንዲፔንደንት ሆነናል፣ አውጀናል፣ እንደ ሀገርነት ዕውቅና ስጡን፣ በሞንቴቪዲዮ ኮንቬንሽን ዲሞክራሲያዊ የሆነ መንግስት እናዋቅራለን፣ አዋቅረናል። ገቨርንመንት የታወቀ ዲፋይን ቴሪቶሪ ያለን በ1964 የካይሮ ዲክላሬሽን መሰረት የቀይ ግዛት ድንበር ያንን ይዘን ነው የምንወጣ። ምንም እንኳን 1 ጁላይ 1960 ብንዋሃድም ዩኒየን ብንመሰረት ዲፋይን ቴሪቶሪ አለን፣ ፐርማነንት ፖፑሌሽን አለን፣ ካፓሲቲው አለን። ወደቦቻችንን በመጠቀም
እጅግ ሰፊ ሊታረስ የሚችል መሬት አለበት። ድራይ ነው፣ በረሃማ ነው። ይሄ ግን ምን ይፈልጋል? ኢሪጌሽን ቴክኖሎጂ ይፈልጋል። ልክ እስራኤሎች በጠብታ መስኖ እንዳለሙት ማለት ነው። ይህንን አድርገን ስትራቴጂክ አድቫንቴጃችንን ተጠቅመን መንግስት መሆን እንችላለን አሉ ዘንድ ለባለፉት ኦልሞስት ከ1991 እስከ ዛሬ 2026 ድረስ ለባለፉት 34 ዓመታት ያለምንም ኮሽታ አፍሪካ ውስጥ ብቻም ሳይሆን በዓለም አቀፍ ደረጃ ሊወዳደር የሚችል ምርጫ እያደረጉ መሪዎቻቸውን ቀየሩ፣ ተቋማትን ገነቡ፣ የራሳቸው ፓስፖርት አላቸው፣ መንግስት አላቸው። በአሚሶ በኋላ ወደ አትሚስ አሁን ደግሞ በአውሶም ሶማሊያ መንግስት እስኪኖራት ድረስ መንግስት አልባ ሆና በጦር አበጋዞች ስትታመስ ሶማሌላንድ ግን ራሷን ታስተዳድር ነበር በመንግስትነት። ነገር ግን ማዘር ስቴቱ እናት ሀገር እውቅና አልሰጠም። እናት ሀገር እውቅና መስጠት ለሀገራት እውቅና ግዴታ ነው ወይ? አይደለም። ለሱ ማሳያ ልቁጠር እንዴ። ለምሳሌ ኢትዮጵያ ለኤርትራ በሽግግር ዘመን ወቅት ኢህአዴግ የሚባል ፓርቲ መለስ ዜናዊ የሚባል ሊቀመንበር፣ የተባበሩት መንግስታት ድርጅት ዋና ጸሐፊ ግብፃዊ ጴጥሮስ ጋሊ፣ የአፍሪካ አንድነት ድርጅት ሊቀመንበር ሆስኒ ሙባረክ ግብፃዊ፣ የኢጋድ ሊቀመንበር በወቅቱ የቀድሞ የግብፅ የውጭ ጉዳይ ሚኒስትር የነበረ በሙሉ ሶሪያ፣ ኢራቅ ምናምን እነ ሶማሊያ ተረባረቡና ኤርትራ ተገንጥላለች ሀገር ሆናለች ሲባል መለስ ዜናዊ እውቅና ሰጥቷል። ቀድሞ ከማንም ቀድሞ ባንዳ ነው። የባዕዳን ተለላኪ ሆኖ ነው 4 ኪሎ የገባው። ባንዳ ነው፣ ባዳ ነው። የባዕዳን ተለላኪ ሆኖ ነው አዲሃሎ የገባው። ስራቸውን ነው የሰሩት። ስለ ኢትዮጵያ የባህር በር ማንሳት፣ ስለ ቀይ ባህር መጠየቅ፣ ስለ አሰብ ማውራት፣ ጽንፈኛ፣ አገር ሻጭ፣ ባንዳ፣ ትምክተኛ፣ አህዳዊ፣ ጠቅላይ፣ ሰውን ሳይሆን መሬቱን የሚፈልግ እየተባሉ ስንቶች ተኮላሽተዋል፣ ስንቶች ተሰደዋል፣ ስንቶች ኑሯቸው ፈርሷል፣ ደም ፈሷል፣ አጥንት ተከስክሷል። በግብፅ ባህር ኃይል እርዳታ ምጽዋ የነበረው የኢትዮጵያ ባህር ኃይል መጨረሻ ሰም የነበረው ቀይ ባህር ቀልቷል፣ ደም ፈሷል። የኢትዮጵያ ባህር ኃይል አባላት በጨበጣ ተዋግተዋል። ይህ ሲሆን አናይም ያሉ የኢትዮጵያ የቁርጥ ቀን ልጆች ፊታቸው ነው ወደ ቀይ ባህር አዙረው የራሳቸውን ሽጉጥ ጠጥተው ወድቀዋል። ሚሊዮኖች በሺህ ዘመናት የኢትዮጵያ ታሪክ ተነስተው ወድቀዋል። ያ ሲሆን ግን አንድ እንክርዳድ፣ አንድ ባንዳ በሽግግር ዘመን ምንም ስልጣን በሌለው እውቅና ሰጠ። እውቅና ሰጥ የአፍሪካ ህብረት ኖ የሽግግር መንግስት ስልጣን አይደለም አለ። ኢጋድ ቆይቷል ሲመሰረት። መለስ ዜናዊ ያንን ሲያደርግ ኖ አንፈቅድም፣ በሽግግር ዘመን ይሄ አይቻልም፣ ቢያንስ ምርጫ አድርጋችሁ ቋሚ መንግስት መስርቷል አለ። ያለውን ሴራዩ። አሁን ግን ሶማሊያ የግዛት አንድነት ሉዓላዊነቷ የማይነጣጠል መብት ስለሆነ ኢጋድ ደግሞ የሚያውቅ ሶማሊያን ስለሆነ ኤርትራ ወጣለች። ነገ ደግሞ ኢጋድ ምንም መግለጫ ካላወጣ ያው ሶማሊያም ትቼው ወጥቻለሁ ልትል ነው። እሱን ለማድረግ በፍጹም ተናጠላዊ ሀገርነት እውቅና መስጠት አግባብ አይደለም፣ በጽኑ እናወግዛለን አለ። የአፍሪካ ህብረት ከቸርማኑ ኢንተረስት ይነሳል። የቀድሞ የጅቡቲ የውጭ ጉዳይ ሚኒስትር የነበረ ሰው ነው። ሶማሌላንድን ብዙ ጊዜ ታጣቂ እያደራጁ በተለይ በአውዳል ስቴት በኩል ይተነኩሳሉ። ይገባኛል፣ ብሔራዊ ጥቅማቸው ነው፣ ናሽናል ኢንተረስት ነው። ኢትዮጵያ በርበራ የሚባል አስተማማኝ በቀይ ባህር ቀጠና እጅግ የለማ ሎጂስቲክስ ፋሲሊቲ ያለው ወደብ መጠቀም ከቻለች፣ አስቀድሜ ያልኳቸው ከበርበራ አዲስ አበባ በፈጣን መንገድ በካርጎ ፕሌን በባቡር ከተሳሰረ፣ ወይንም ለምሳሌ ኢትዮጵያ ሸቀጧን በዛ ልታመጣ ትችላለች። ነዳጁን በዚህ የምታመጣ ከሆነ ወይም ማዳበሪያውን ወይም አማራጭ ካጣች በሹፌሮቻችን ላይ ያለው የባርነት ግፍ፣ እንግልቱ፣ ድመረጅ በቃ ተወርሷል የሚባለው
በእኛ ላይ የሚኖር የጸና አይ ነው እኛም በእነሱ ላይ ነው የጸና ነው የምንኖረው። ግን አማራጭ አሳጥተው ቆልፈውብን ለዶራሌህ ኤርፖርት 20 ሜጋዋት ሶላር ፓወር ለማቅረብ ከግብጽ ጋር ተስማሙ። ግብጽ ሸቀጧን አምጥታ የምታራግፍበትና ወደ መካከለኛው ምስራቅ እንዲሁም ወደ ምስራቅ አፍሪካ ሸቀጥ የምታረግበት የኮንቴነር ማስፋፊያ ዶራሌህ ላይ ቦታ ተሰጣ 15 ሄክታር። የግብጽ ምክትል የውጭ ጉዳይ ሚኒስትርና የኢንዱስትሪ ፓርኮች አስተዳደር እንደዚህ ተስማሙ። ጅቡቲ ነች ከሶማሊላንድ ጋር የተፈራረመውን ስምምነት ዶር ቱ ዶር ድምጻቸውን አጥፍተው ስምምነቱ እንዲፈርስ ያደረጉት። አልፈረሰም ስምምነቱ፣ ግን ያ ሁሉ የዲፕሎማሲ ጫና እንዲኖርብን ያደረጉት ሶማሊያን እየገፉ ለዛም ደግሞ ለሶማሊያ መንግስት የጠነከረ ስራ በመስራት ምናምን ተብሎ ኒሻን ተሸለመ ሐሰን ሼክ መሐመድ። ጥሩ ነው። ዝሮ እናት ሀገር የግድ እውቅና መስጠት አለበት ወይ ስንል የለበትም። ለዚህ ማሳያ ለምሳሌ ምስራቅ ቲሞር የምትባለዋ ከኢንዶኔዥያ ነፃ ወጣች እንደ ኢትዮጵያ አቆጣጠር በ1991 በፈረንጆች 899 ገደማ። ያኔ ኢንዶኔዥያ እውቅና አልሰጠችም ለምስራቅ ቲሞር። ማንም አላማከርም። ናሽናል ኢንተረስት ስለሆነ የሀገርነት እውቅና መስጠት ኢንስቲትዩሽናል አይደለም። የኢጋድ መብት፣ የአፍሪካ ህብረት መብት ወይ የሌላ አገር መብት አይደለም። ለዛ ነው ዶናልድ ትራምፕ እስራኤልን ማስቆም ትችላለህ ወይ የሰጠችውን እውቅና ሲባል ኖ ማስቆም አልችልም፣ እስራኤልን መከልከል አልችልም። አሜሪካስ እውቅና ትሰጣለች ወይ? እሱን እያጠና ነው። እኔ አጥንቼ ነው የምወስነው። እኔ የወሰንኩት ውሳኔ ደግሞ ትልልቅ ውጤት እያመጣ ነው አለ። ልክ ነው፣ ማጥናት አለበት። በርበራ ላይ ኤክስክሉሲቭ ሚሊተሪ ናቫል ፖስት ምንድነው ይሄ? ናቫል ቤዝ ትሰጡኛላችሁ ወይ? ከሴኩሪቲ ጋር መጠየቅ አለበት። አሜሪካ እውቅና ትሰጣለች ወይ? መጠርጠሩስ? ነገ እሑድ ቤንያሚን ኔታንያሁ ወደ አሜሪካ ይበራል። ሶማሌላንድ የአብርሃም አኮርድ አባል መሆን ትፈልጋለች። የአብርሃም አኮርድ ደግሞ አንተ ነህ ያመጣኸው፣ ስለዚህ ይህን ነገር ተጠቀም ይለዋል። ያሉ ያጠናሉ። እስራኤልን ተከተለ መባል ላይፈልጉ ይችላሉ፣ ያው በጋራ ጆይንትሊ ስለሚሰሩ። ሰው ግለሰብ ሀገራዊ ነው። አንድ ሀገር መስጠት መንሳት ይችላል። ለምሳሌ ኢትዮጵያ ለኤርትራ የሰጠችውን እውቅና ለማንሳት የማንም ፍቃድ አያስፈልገንም። እኛ ግን ማሰብ አለብን። ውጤቱ ምንድነው? ዓለም አቀፋዊ ጫና አለው ወይ? የምናገኘው ኢኮኖሚክ አድቫንቴጅ ኢምፕሊኬሽንስ ምንድነው? ኮዛችን ይዞት የሚመጣው ኢፌክት የሚለውን እሱን መተንተን በደንብ መመዘን ያስፈልጋል። ከዛ ውጭ ግን የማንም ይሁንታ አያስፈልግም። ሶቨሬን ራይት ነው። አገራት ነው የሚሰጡ፣ አገራት ነው የሚነሱ። በተመሳሳይ የዩጎዝላቪያ ግዛቶች ሙሉ ለሙሉ 5 ሲበታተኑ ዋናው ማዘር ስቴት እውቅና አልሰጠም። እንዲያውም እንደምታውቁት የዩጎዝላቪያ በየቦታው ሚሊሻ ጦር እያዘመተ ሊዋጋ ሞክሮ ነበር። ኔቶ ነው የደበደበው። ኮሶቮን ነፃ እንዲወጣ ያደረገው። ዩጎዝላቪያ እኮ ማንም የጠየቀው የለም። ሰው ኮሶቮ ነፃ ያወጣበት ሁኔታ አለ። 2008 ላይ ከሰርቢያ ነፃ ሲወጣ ሰርብ አይቻልም ማለት ተዋግተው ዩጎዝላቪያ ነው ኮሶቮ ሰርብ እየሆነ የቀጠለው ማለት ነው። ስለዚህ ሀገራትን በተመለከተ ለምሳሌ እስራኤል ሶማሊያ እስራኤልን አላቃትም ብላለች። መብቷ ነው አለማወቅ። እስራኤል ደግሞ ሶማሊላንድን አውቃለሁ ብላለች። ማወቃችን ማለት አይቻልም። ምንድነው የሚያደርጉት? የአስመራ ዲክላሬሽን ታስታውሱ ከነበረ ኢሳያስ አፈወርቂ ከአስመራ ከዛው ሐሰን ሼክ መሐመድ ከሞቃዲሾ ጀነራል ፊልድ ማርሻል አብደል ፈታህ አልሲሲ ከካይሮ ለአንድ ቀን መጥቶ ነው ተመልሶ ሄዶ ሊያድር ማደሪያም ስለሌለው በጋራ በመሆን ጆይንትሊ የሶማሊያን የግዛት አንድነትና ሉዓላዊነት እናረጋግጥ እንዋጋለን ከሶማሊያ ጋር ሆነም ብለው ነበር። ማንን? ኢትዮጵያ፣ ኤርትራ፣ ግብጽና ሶማሊያ ሊዋጉ ነበር። ሚሊተሪ አግሪመንት አለን ስትራቴጂክ ሚሊተሪ ብለው ነበር።
ያ የአስመራ ዲክላሬሽን ይደገማሉ ያ እስራኤልን ይዋጋሉ በዛ ላይ ኢሳያስ አፈወርቂ ጸጥ ነው ያለው በአፍሪካ ለፓለስታይን የሀገርነት ዕውቅና አልሰጥም ያለው ኢሳያስ ኤርትራ ነው ነገር ግን በዛ ምክንያት የተወሰነ ወዳጅነት ነበረው ወደ ስልጣን እንዲመጣም ተሰርቶለታል ነገር ግን አሁን ከኢራን ጋር ከግብጽ ጋር ከቱርክ ጋር ከሱዳን ጋር በመሆን በዋነኝነት ከየመን ሐውቲዎች ጋር የጦር መሳሪያ ንግድ ውስጥ ስለገባ ከየመን ሐውቲዎች ጋር የጦር መሳሪያ እየነገደ የዩናይትድ አረብ ኤሚሬት ኢንተረስትን ስለገፋ ከታች ሶኮትራ ደሴት ላይ ባቤል መንደብ መግቢያ ላይ ከላይ የሃኒሽ ደሴቶች ላይ ሁለቱም ላይ ስትራቴጂክ ይዞታ ያላት ዩናይትድ አረብ ኤሚሬት በአብርሃም አኮርድ አንድ ኢንተረስት ያላቸው እስራኤል ሆነው እረፍ ሲባል ስላልሰማ ዋጋውን የሚያገኝበት ቀን እየቀረበ ነው በዚህ ሂደት ትናንት እንደምታውቁት የአፍሪካ ህብረት ኢጋድ ሳውዲ አረቢያ ኢሳያስ ሳውዲ አረቢያ ነበሩ እና ለምንድነው እስራኤልን የማይቃወሙ ግልጽ ነው ፖርት ሱዳን ነበረ መጀመሪያ ካይሮ ሄደ ከዛ ፖርት ሱዳን ያሽከረከረ ሄደ ከፖርት ሱዳን ወደ ሳውዲ አረቢያ ሄደ ተመለሰ ዓላማው ምንድነው በተደላችነት ግብጽ የሰጠችውን አሳይመንት ይዞ ፋኖን እየደገፈ ጽንፈኛው ህዋትን ታጣቂውን እየደገፈ የተመለመሉ የጎሳ ተዋጅ ሚሊሻዎችን በሱዳን ባንዲራ ፍላግሺፕ ውስጥ አድርጎ ኢትዮጵያን በዙሪያዋን በጦርነት ለበልባለው ብሎ ነበር ሳውዲ አረቢያ ዕውቅና ስትሰጥ ኢሳያስ የት ሄደ ለምን ሪጀክት ያደርጋል ጅቡቲ ሪጀክት አድርጓል ቱርክ ግብጽ ጅቡቲ ሶማሊያ አፍሪካ ዩኒየን ሳውዲ አረቢያ ኢጋድ ሪጀክት አድርጓል ኢሳያስ የት ሄደ ኤርትራ ምን ነካት የዝቃር ደሴት ቅርብ ነው ለምጽዋ 80 ኪሎ ሜትር ነው አስመራ 101 ኪሎ ሜትር ገደማ ነው የሃኒሽ ደሴቶች እዛ የተጠመደው ሚሳኤል ድሮኖችን አዳዲስ የኔቪ መሳሪያዎችም እዛ አካባቢ ያንዣበቡ ነው ብዙ እየተባለ ነው እና ኢሳያስ አፈወርቂ ወደ የት ሄደ እስራኤል ለሶማሊላንድ ዕውቅና ሰጣለች የአፍሪካ ህብረት ምናልባት ለየት የሚለው በዚህ ሂደት ለየት የሚለው የአፍሪካ ህብረት ራሱ ባጠናው ጥናት ለሶማሊላንድ ዕውቅና መስጠት አለብን የሚል ሪኮመንዴሽን ጽፎ ነበር ራሱ ያጠናው ጥናት ነው ኤዩ ፋክት ፋይንዲንግ ሚሽን ቱ ሶማሊላንድ ከ30 አፕሪል እስከ 4 ሜይ 2005 ድረስ በምክትል ሊቀመንበሩ የተመራ ማለት ነው ምንድነው የሚለው an AU fact-finding mission visited and stayed in Somaliland from 30 April to 4 May 2005 to see the prevailing situation, political, socio-economic, security, humanitarian, socio-economic, security, humanitarian, and other related issues in the country, and to listen to the concerns of the leadership and people of Somaliland, and duly report back to the finding of the mission to the chairperson of the African Union Commission with recommendation for further action. The deputy chairperson of the commission, His Excellency Patrick Mazim Haka, leads the mission accompanied by Yalik Metana. Finding what you ask. The EU fact-finding mission found the following aspects during the 3 working days in Somaliland and in different sectors. ስለዚህ ነባራዊ ሁኔታውን ከግምት ውስጥ አስገብተን ለሶማሊላንድ ህዝብ ራሱን በራስ የማስተዳደር መብት እንስጠው ብሎ ጽፏል ሪኮመንዴሽኑ አላውንም ፋይል ይሄንን እንዴት ረሳው የጅቡቲ ናሽናል ኢንተረስት አለ ተቋማዊ ናሽናል ኢንተረስት አለ ራሱ ተቋሙ የመዘገባት ሶማሊያን ነው ዩናይትድ የሆነችው ድጋፍ እንዲዋጣ ተጠብቁ ከዚህ በኋላ አፍሪካ ዩኒየን ምን ሊያደርግ ይችላል በቀጣይ ምንም አም ሶሪ እንደዚህ በማለት ኢጋድ ከዚህ በኋላ ምን ሊያደርግ ይችላል ምንም ወል ሶማሊላንድን አልቀበልም የአፍሪካ ዩኒየን ሜምበር ሆነ አልቀበልም የኢጋድ አባል እንድትሆን አልቀበልም ሊል ይችላል
ከኢትዮጵያ የተገነጠለችውን ኤርትራን ተቀብሎ ከሱዳን የተቀበለችውን ደቡብ ሱዳን ተቀብሎ ከሶማሊያ የተቀበለችውን ሶማሌላንድን አልቀበልም የሚልበት የህግ አግባብ ይኖራል ወይ? አብረን እናያለን። አፍሪካን ዩኒየንም አልቀበልም ብሎ የተወሰነ ጊዜ ይቆያል። 1 ዓመት 2 ዓመት ይቆያል። ከዛስ አሜሪካ ትቀበላለች፣ ህንድ ይቀበላል፣ በቅርቡ እውቅና ይሰጣል የሶማሌላንድ፣ እንግሊዝ እውቅና ይሰጣል፣ ኬንያ ጸጥ ብሏል። እንደው ይታወቃል ምን ሊሆን እንደሚችል። የኬንያና የእስራኤል የሚሊተሪ አግሪመንት በጣም ሰፊ የሚባል ነው። እንግሊዝ አለ በዛው። ደቡብ ሱዳን እውቅና ይሰጣል። ደቡብ ሱዳን እውቅና ሲሰጥ የደሱ ጉዳይ ይመጣል። ጅቡቲ፣ ኢትዮጵያና ሳውት ሱዳን እዛ ላይ የጅቡቲ ሪያክሽን ምን ይሆናል ኢቫሉዌት ይደረጋል። ኢትዮጵያስ ኢቫሉዌት እናደርጋለን። እውቅና እንከለከላለን። ሀዊት ኮድ እንዴት ነው የምንከለክለው? ግን ማየት መገምገም የኃይል ሚዛኑን እያየህ፣ ሁለተኛ ደግሞ ለጫጫታውን ማስወገድ ለማይቀር ነገር ተዋግተህ ትነግስ ሳትዋጋ ቢሉት ሳልዋጋ እንዳለው አልሆንም። እኛ ጸጥ ብለህ ትገመግማለህ። ሳይለንት ዲፕሎማሲ አለ። የግድ ኦፕን መሆን የለብንም። እንጉዳይ የሚበቅለው በጨለማ ነው። ልክ እንደዛ ሴክሬት ዲፕሎማሲ ይሰራል። ቢሃይንድ ሻዶው ቢሃይንድ ከርቴን ይሰራል። መሰራቱ አይቀር። ሶ ያለው ጉዳይ ይሄ ነው። ነገ እሁድ ይሄዳሉ ወደ ማራላጎ ሚያሚ ፍሎሪዳ። በዛ ይወያያሉ። የአብርሃም አኮርድ ያልኳችሁ ከህንድ በኩል ከአዘርባይጃን፣ ግሪክ፣ ቆጵሮስ እነዚህ እውቅና ይሰጣሉ። ትናንት ብያቸዋለሁ። አዲስ ነገር አልተፈጠረም። ኢጋድ፣ የአፍሪካ ህብረት እና እነዚህ ቱርክ ይቃወማሉ። ይጠበቃል ኢንተረስት ስለሆነ። አዲስ የኃይል አሰላለፍ ግን ተወልዷል። ያ የኃይል አሰላለፍ ምን ይመስላል? እንዴት የኃይል አሰላለፉን እንጫወታለን የሚለውን በኋላ በጋት ዕለታዊ ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ቴንክ ዩ